አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮቹ ደግሞ ሼር በማድረግ አበረታቱኝ። ቪዲዮን ሲጀምሩት በላይክ ጀምሩት። ቅንነት ለራስ ነው። ውድ ቤተሰቦቼ ቪዲዮን ታዩታላችሁ፣ ግን ላይክ አታረጉም። ላይክ አድርጉኝ ነው የባካችሁ። ቪዲዮን ዩቲዩብ ሼር ያደርግልኛል። እናንተ ላይክ ባደረጋችሁ ቁጥር እይታ ያገኛል። ማየታችሁ ካልቀረ ላይክ አድርጉልኝ። ዛሬም በአዲስ ነገር መጥቻለሁ። በመጨረሻ ትንሽ ቪዲዮ ቀንጨብ አድርጌ ያስገባላችኋለሁ። ሉል ያስተላለፈው መልእክት ምንድን ነው? የአሞቴ ጎሳዎችን ከባድ ችግር ውስጥ ገብተዋል። ስለዚህ ይሄ ነገር ሉልን እንቅልፍ ነስቶታል። ሉልን ስራውን እንዳይሰራ አድርጎታል። ከሉል ጋር ምን አገናኘው ልትሉን ትችላላችሁ። ምንም ቢሆን የእሱ ጎሳዎችም ያለቁ ነው። ሉል ያው ሰማያዊት ጎሳ እንደሆነ ታውቃላችሁ። ስለዚህ በጣም በኃይለኛ ረብሻ እንደተፈጠረ ነው እየተሰማው። ወደዛም እንዳይሄዱ የሳሚ ጉዳይ በጣም አስጨናቂ ሆነዋል። ስለዚህ ሉል በአሁን ሰዓት ውጥረት ውስጥ ነው ያለው። የአሞቴ ጎሳዎችን ደግሞ ሉል በጣም የፈለጉት ነው። ሉልን ለማጥፋት ከአዲስ አበባ ገጠር፣ ከገጠር አዲስ አበባ እየተሯሯጡ ነው። ግን ሉልን ምንም ነገር ቢመጣ እኔ የምፈራ ልጅ አይደለሁም። የፈለጋችሁት ነገር ማድረግ ትችላላችሁ። አንድ ሉል ቢሞት 10 ሉሎች ይመጣሉ። እኛ ጋዜጠኞች ለማፈን፣ ለመግደል፣ አካለ ጎዶሎ ለማድረግ አይምሮ የምን ብዙ ነገር ትጥራላችሁ። ነገር ግን እኛ አንዳችን ብንጎዳ አንዳችን እንሰራለን። ስራችን የበለጠ አሻሽለን ጥሩ ደረጃ ላይ እንድንደርስ ታደርጉናላችሁ እንጂ እኛ ከስራው ወደ ኋላ የምንልበት ጉዳይ ምንም ነገር የለም። ስለዚህ እኔ ልታጠፉኝ ከፈለጋችሁ ነው ኑና ፊት ለፊት መጋፈጥ ትችላላችሁ። ሌላ ሉል አጠፋ ነው ይሄ ኬዝ ይቆማል፣ ይሄ ጉዳይ አይሰራም ብላችሁ የምታስቡ ከሆነ ተሳስታችኋል። በጣም ጀግና የሆኑ ጋዜጠኞች አሉ ብሎ ነው የአሞቴ ጎሳዎችን መልእክት ያስተላለፈላቸው። በዛው አጋጣሚ ያው ለሜኪም ለኤርሚያስም ይሄ መልእክት አስተላልፎላቸዋል። የአሞቴ ጎሳዎችን በአዲስ ጉዳዩ በጣም ረብሻ አንስተው እንደተነሳ ክፍለ ሀገር ላይ ማንም እንዳይኖር እያደረጉ ነው ተብለዋል። እንግዲህ ሉልን ይሄን የሰማ ገጠር ይሄዳል ይሆን? ምንም የሚታወቀው ነገር የለም። ምክንያቱም እሱ እልህ የሚይዘው ነገር አለ። ያለሁ እስከ መጨረሻ ሊያስጨርሰው በእንደዚህ አይነት ጉዳይ እጅ እንደማይሰጥ ሁላችንም እናውቃለን። ግን ይሄ ጉዳይ በህይወቱ ፍርድ እውነት እዛ የአሞቴ ጎሳዎችን ባነሱ ተረብሻ ግብ ሌላ ሰው ይጎዳል ብሎ እሱ ጨክኖ ከሄደ እኔ ሉልን ካሁን በኋላ ምንም አይነት እዝነት አይኖረኝም። ምክንያቱም ብዙ ሰው ለሉል ይጨነቃል፣ ብዙ ሰው ያስባል። እናቱ እንደምታውቁት ባለፈ የታገተ ሰዓት ታማ ሐኪም ቤት ነው የገባችው። አንድ ጓደኛው ነው ከጎኗ ሆኖ የሚያሳክማት ነበረው። አሁንም ቢሆን ሉል በዚህ ጉዳይ ላይ እጁ የሚያስገባ ከሆነ በጣም ከባድ ነገር ነው። ምክንያቱም እሱ በተያዘ ቁጥር፣ እሱ የሆነ ነገር በሆነ ቁጥር ብዙ ጀግና ልጆችን እንደሚጎዱ እያየን ነው፣ እየሰማን ነው፣ ያው የምናየው ነገር ነው። ስለዚህ ውድ ቤተሰቦቼ ዛሬ ሉልን ስለ ሳሚም አንዳንድ ነገር አውርተዋል። ሳሚ እስካሁን የተገኘ ነገር የለም፣ የውሃ ሽታ ሆኖ ቀርተዋል። ትላንት አንድ ቪዲዮ አስተላልፍ የላችሁ ነበረ። የኤርሚያስ አክስት ልጆች ናቸው ሳሚን እንደገዙት የተሰማው የነበረው። ምክንያቱም ሳሚ አለበት፣ ሳሚ ታገት የተባለበት ቦታ ኤርሚያስ ሲሄድ ጊዜ አክስቱ ነው ያገኘው የነበረው። በጣም አስደንጋጭ ነገር ነበረ። ግን ዛሬም ሉል በተናገረው ጉዳይ ላይ በጣም አስደንጋጭ የሆነ ነገር ነው የተሰማው። በሳሚ ጉዳይ ከጀርባ ሆኖ እንደሚሰሩና ራስ በራሳቸው ተባብረው እንደሚሰሩ ይፋ አድርገዋል ሉልን። ይሄ ነገር እኔም ተናግሬ ነበረ። እነሱ ፊት ለፊት ከካሜራ አይምጡ እንጂ ከካሜራ ጀርባ ሆነው ስራቸው አንድ ላይ ተጋግዘው ተወያይተው የት ብንሄድ ምን አይነት ኢንፎርሜሽን ብናገኝ ይሻላል በማለት ነው እነሱ ስራቸው የሚሰሩት።
ስለዚህ ውድ ቤተሰቦቼ ብዙዎቻችሁ ያው ኮሜንት ላይ ለምን ሳሚ አታግዝም፣ ለምን ሳሚ አታግዘውም፣ ኤርሚያስ አታግዘውም፣ ሳሚ ለምን አትፈልገውም ስለምትሉት ነው መሰለኝ ዛሬ ይሄ መልእክት ያስተላለፈው። ምክንያቱም ልዑል በዚህ ጉዳይ ላይ እንዳለበት ካወቁ እነዚህ ሰዎች የባሰ ሳሚ ላይ ከፍተኛ የሆነ እርምጃ ሊወስዱበት ይችላሉ። ድብደባም ቢሆን ብዙ ነገር። ምክንያቱም ሙሉ የአሞቴ ጎሳዎችን ልዑልን በእግር በፈረስ እንደሚፈልጉት ታውቃላችሁ። ልዑልን ለማጥፋት እነሱ ቀንና ማታ እየለፉ ነው። ይኸው አሁንም በአዲስ ነገሩ አሁን ተረጋግተዋል። ሁሉም ሰው ተረጋግተዋል። የልዑል አባትን ወርቁን ሂዶ ፈልጎ ያመጣሉ። ሳሚ ይገኝና የሚባል ውሳኔ ነው የነበረው። ግን እነሱ አይ ብለው ነገሩ በሙሉ በረብሻ አድርጎ ጀምረውታል። እንግዲህ መጨረሻው ምን ይሆን ምን ይፈጠር የሚታወቅ ነገር የለም። አሁን ዋናው የሚያሳስበው እነሱ የአሞቴ ጎሳዎችም ሆነ የሳምራዊ ጎሳዎችን ብር ፈለጋ ነው። ብር ስለሚፈልጉ ሀብት ስለሚፈልጉ ነው ራስ በራሳቸው የሚጋጩት፣ ራስ በራሳቸው ህይወታቸው የሚያጠፉት። እኔ እሱን አይደለም የሚያሳስበኝ። አሁን እኔ በጣም ያሳሰበኝ የሳሚ ጉዳይ ነው። ሳሚ ወይ አለ ተብሎ አልተገኘ ወይም ሞተ ተብሎ ሰው ህዝቡን ያላረፈ ያው በየጊዜ የተለያየ ቦታ በሄደ ቁጥር ሊሞት ደርሰዋል። በግሊኮስ ነው፣ ታሞ ነበር፣ ሐኪም ቤት ውስጥ ነው ነበረ፣ ጫካ ተጥሎ ነበር። በቃ በነበረ የቀጠለ ነው ያለው። እስካሁን ምንም አዲስ ነገር የተፈጠረ ነገር የለም። እኔ አሁንም ቢሆን እኔ ለኤርሚያስም ሆነ ለልዑል ማስተላልፈው መልእክት ቢኖረኝ የነበልባል ክርሞችን እንዳለ መፈተሽ አለባቸው። ምክንያቱም እነሱ ናቸው መረጃ የሚሰጡት። እመኑኝ፣ መረጃ የሚያቀብል ሰው አለ። አሁን ባለፈ እነ ልዑል ክፍለ ሀገር ያሉ ሰዓት ከራሳቸው የሚሰራ ሰው ነው ኢንፎርሜሽን የሚያደርሰው ነበረው። ከአሞቴ ጎሳዎች ጋር ተባብረው ያንዳንዱ ልዑልን ለማጥፋት ልዑልን ለመያዝን ሚኪም ሁላቸውም ለማጥፋት ነው የሚሯሯጠው ነበረው። በእርግጥ ከእነሱ ጋር አብሮ ነው የሚሰራው፣ ከእነሱ ጋር ነው የሚደክመው። ነገር ግን ያ ሁሉ ወረስቶ እነሱ አሳልፎ ለመስጠት ሆነ ብሎ ታቅዶ ተነስቶ ነበር። ግን ልዑልን ለእውነት ስለሚሰራ እውነተኛ ሰው ስለሆነ እውነትን ሁሌ አሸናፊ ናት ብሎ ስለሚጓዝ ልዑል አሸንፎ ወደ ቤቱ መጥቶ ከእናቱም ተገናኝቶ ልጆቹን በሙሉ ይዞ ነው የመጣው ነበረው። ያ ምንድን ነው? በየቡክሩማቸውን መረጃ የሚያስተላልፍ ሰው አለ። አንድ ሰው እንዳይገኝ እንዲራዘም ከአንዳንድ ቦታ እንዲቀያየር መረጃ ያሰባችሁት የተወያያችሁት መረጃ በሙሉ የሚያስተላልፍ ሰው አለ። መጀመሪያ ከቤት ሳትወጡ ቤታችሁ ፈትሹ። ወይም የሆነ አንድ ቦታ እንሄዳለን ብላችሁ አውቃችሁ ያ የምትሄዱበት ቦታ በክሩም ፊት አትናገሩ። በቃ ዋሳኝ አንድ ካሜራማንና አንድ ሰው በቃ ሌሎቹ ማወቅ የለባቸውም። ምክንያቱም በየጊዜ መረጃ የወጣ ነው። እናንተ አላወቃችሁ እንጂ ክሩማችን ንጹህ ነው፣ አሁን ሁሉም ሰው አባረረናል፣ ማንም የለም ትላላችሁ እንጂ ክሩማችሁ ውስጥ ወሬ የሚያቀብል ሰው አለ፣ መረጃ የሚያቀብል ሰው አለ። አዳማ ትሄዳላችሁ አይደል? መናገር አልነበረባችሁ። መደፈናው ካሜራ ማድረግ የሚያግዛችሁ የህግ አካላትን ይዛችሁ መጓዝ ነበረባችሁ፣ በድንገት ማለት ነው። ግን እናንተ ቢሮ ቁጭ ብላችሁ ከነክሩም ሰራተኞች ከምን ተወያይታችሁ እነዛ ሰዎች በመጀመሪያ ደረጃ ኢንፎርሜሽን ይደርሳቸዋል። ሳሚ ካለበት ቦታ ሌላ ቦታ ውስጥ ያስቀምጡታል። በዛ ልክ ደግሞ ስቃይ ያየ ነው። በዛ ልክ ደግሞ መከራ ያየ ነው። ይብላኝ ለእናቱ። እሱማ በአንድ ልቡ የተሰቃየ ነው። እናቱ ምን ትሆን? ምን ይውጣት ይሆን? ልጅዋን እስካሁን ሳታገኘው። በዛኔ ደግሞ ቪዲዮ የምትከታተል ከሆነ ይህን ያህል ወሬዎችን ሲወራ ሳሚ ሊገለን ነው፣ ሳሚ ጫካ ሊጣል ነው፣ ሳሚ ታሟል፣ ሳሚ በግሉኮስ ነው፣ ይህን ያህል እናቱ ሚዲያ የምትከታተል ከሆነ እንግዲህ እኔ አላቅም በምን አይነት ሁኔታ ችላው እንደምትኖር ራሷና ፈጣሪዋ ነው የሚያውቁት። እና አሁንም ቢሆን በጣም በጥንቃቄ መስራት አለባችሁ። እናንተ ውስጥ ወረኞች ስላሉ ለጥቂት ገንዘብ ብሎ ለትንሽ ገንዘብ ብሎ እናንተ አሳልፎ የሚሸጡ ብዙ የሆዳቸው የሚያድሩ ሰራተኞች ስላሉ በጥንቃቄ መስራት አለባችሁ። ሁለተኛ ደግሞ ልዑልን
በአሞቴ ጎሳዎችን እጅህን ልታስገባ እኛ ፍቃደኞች አይደለንም። በእኔ በኩል እኔ ፍቃደኛ አይደለሁም። ምክንያቱም አንተ እዛ ውስጥ ገባህ ማለት ህዝቡን አለቀ ማለት ነው። ከአንተ ሙሉ የሚሰሩ ከአንተ የሚከተሉ ልጆች በሙሉ ገደል ውስጥ ትከታቸዋለን። ስለዚህ አንድ ሉል ቢጠፋ ሌላ ሉል ይጠፋል ይመጣል ብለህ ያሰብከው ነገር ስህተት ነው። ሁሉም ለእናቱ አንድ ነው። አንድ እናት 1000 ልጆች ቢኖሯት ያንዳንዳቸው ቦታ አለው። ስለዚህ አንድ ሉል ቢጠፋ ሌላ ሉል ይተካል። ያው ለሚዲያው ነው የሚተካው እንጂ ለእናትህ ማንም የሚተካላት ነገር የለም። የፈለገ የሚንከባከቧት ከአንተ በላይ ቢንከባከቧት ምንም ቢያደርጉላት ሉል የሚተካ ለእናትህ አይመጣላትም። ለህዝብ ለሚዲያ ሊመጣ ይችላል፣ ግን ለእናትህ ምንም ሁን ምንም የሚቀየርላት የሚተካላት ነገር የለም። ስለዚህ እባካችሁ ውድ ቤተሰቦቼ በዚህ ጉዳይ ላይ ምን አስተያየት ትሰጣላችሁ? ሉል ምክንያቱም ደፍሮ እንደሚሄድ እልህ እንደሚይዘው ሁላችንም እናውቃለን። አታድርግ የሚባለው ይሄን አትሂድ ይሄ ጥሩ አይደለም ስትሉት ነው ሉልን በአንዴ ጨክኖ ተነስቶ ያ ነገር ለመጋፈጥ የሚሄደው። ስለዚህ ምን ትላላችሁ ውድ ቤተሰቦች? አስተያየት ካላችሁ ኮሜንት ስራ አስቀምጡት። ሁለተኛ ደግሞ ሉል ያው ኮሜንት ያነባል። በዚህ ጉዳይ ላይ ሁላችንም ሉል ቪዲዮ በለቀቀ ሰዓት ሄደን አስተያየት መስጠት አለብን። እሱ ከአዲስ አበባ መውጣት የለበትም። እነሱ የለመዱት ልምዳቸው ስለሆነ መባላት፣ መጋጨት፣ መሞት በቃ ልምድ አድርገውታል። ለእነሱ ሁሉ ነገር ቀላል ነው። ስለዚህ የእነሱ ቀላል ነገር ስለሆነ ራሳቸው እንደጀመሩት ራሳቸው ይጨርሱታል። ሁለተኛ ደግሞ ህግ ያለበት ሀገር ነው። ይሄ ነገር ወደ ህግ አካል መሄድ ያለበት እያንዳንዳቸው ፖሊስ መያዝ አለባቸው። ህግ አካላትን ሄዶ ቦታውን ድረስ ሄዶ ምንድን ነው በዚህ ልክን ህዝብን የሚያልቅበት ንብረት ምን እንደሆነ ፖሊስ መጣራት አለባት እንጂ እናንተ በሄዳችሁ ቁጥር ሰው ስለሚጎዳ አሁንም ሰው መጎዳት የለበትም። ሁሉም ራሱ ችሎ መኖር አለበት። በቅንነት ህዝቤን አገለግላለሁ ብሎ የተነሱ ወጣቶች በሙሉ በአሞቴ ጎሳዎችን ማለቅ የለባቸውም። አንተም ቢሆን ምንም መሆን የለብህም። በቃ ለእናትህ ኑርላት። በቅንነት ህዝብ ታገለግላለህ። አዎ ታገለግላለህ። ግን ይሄ እንትን በድፍረት የሚሰራው ነገር ጥሩ አይደለም። ዋጋ ያስከፍላል። በጣም ዋጋ ያስከፍላል። ለአንተ ምንም ላይመስልህ ይችላል። ለህዝቤ ነው የሚያገለግለው ብለህ በድፍረት የምታደርገው ነገር ሊሆን ይችላል። ግን እናትህን ዋጋ ያስከፍላታል። ስለዚህ እናትህን ዋጋ ከምትከፍል ሉልን አርፈ ተቀምጠህ ነገራቶቹ በርቀትን ለህግ አካላት አሳልፈ ሰጥተህ መከታተል አለብህ። እናንተ እዚሁ አዲስ አበባ ሆናችሁ ሳሚን እያንዳንዱ ነገር ከስር ተከታትላችሁ በመጀመሪያ ደረጃ ይሄ ጀግና የሆነ ሳሚያችን አምጥታችሁ ማሳየት አለባችሁ። ህዝብ በጣም ነው የተጨናነቀው በሳሚ ጉዳይ ላይ። ማንም ሰው እንቅልፍ የሚተኛ ሰው የለም። ሁሉም ያንተ እንቅልፍ መተኛት ይተኛል። ግን ቢሆንም ያው ሰላም የሚባል ነገር የለም። አንድ ሰው ሲጠፋ እናንተ እንደምትጨነቁ እኛም እንጨነቃለን። ስለዚህ ውድ ቤተሰቦች ዛሬ ያለው ነገር ይሄ ነው። እንግዲህ አዳዲስ መረጃዎችን የወጡ ነው። ብዙ አዳዲስ ነገራቶችን አሉ። በተከታታይ ያለቀላችኋለሁ። ለማንኛውም ዱዓም ጸሎት አድርጉ። ሉሉም ወደዛ እንዳይሄድ ሳሚን በሰላም እንዲገኝ ዱዓ ማድረግ አለባችሁ፣ ጸሎት ማድረግ አለባችሁ። ውድ ቤተሰቦች እወዳችኋለሁ። ሰላማችሁን ይብዛልኝ። መልካም ሙሉ መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።